ቶማር ልጄ ወገንዘብ ወደ የለኝ ሀብት የለኝም እኮቼ ሱማይ ልጄ ሌት ፀሐይ ነው ላልቶማር እሰው ግን ቆኑ ጮልማ ነው። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲያላችሁ ሞኝላችኋለሁ። ቤተሰቦች ስትጎንዱሉ ወዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህ ሁሉ አመሰግናችኋለሁ። ሀሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ ቦቱቱና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሶበር ዜና ከኢራን መጨረሻ አደገኛውን አስቀያሚውን ትምህርት የተማረችው ዩክሬን ነች። ዩክሬን እንግዲህ ሲያረጉ አይታ ዶሮ ታንቃ ሞተች አይነት ነገር ውስጥ ገብታለች። ኢራኖች ወደ ኩዌት፣ ወደ ባህሬን፣ ወደ ሳውዲ አረቢያ፣ ወደ አሜሪካ የጦር ቤዞች ያስወነጨፈቻቸው እጅግ በጣም አደገኛ ሻይ ድሮኖች ያመጡትን ውጤት በማየት ዩክሬንና አውሮፓ ተነጋግረው እኛ ስለምን እንደ ኢራን አንሆንም? አሁን አውሮፓና ዩክሬን እንትን ብሎ ዶልቶ ተሰብስበው ምን አለ? እኛ ልክ ኢራን በመካከለኛውን ምስራቅ ወይም ደግሞ ባህረ ሰላጤውን ሰማይና ምድሩን እንደጎለበጠችው ለምን ዩክሬን አንቺም ደግሞ ከኢራን ተምረሽ እኛም ከኢራን ተምረን ታንኮ ሚቀር መድፎ ሚቀር ይሄ ግዙፍ መሳሪያችን ሊቀርና በድሮን ለምን አንዋጋም የሚል ሐሳብ አመጡ። ባለፈው የተናገርኩት ይሄንን ነው። ኢራን በጣም አደገኛውን ትምህርት የመጨረሻ ሰቅጣጩን ትምህርት ለዓለም አስተምራለች ያልኳችሁ ለዚህ ነው። በነገራችን ላይ ከዚህ በኋላ ታጣቂዎችም ሸማቂዎችም አሸባሪዎችም ተዋጊዎችም መደበኛ የሚሊተሪ ስትራቴጂ ውስጥም ይገባል። በቃ ድሮን ከዚህ በኋላ እንደ ድሮ ጄት አሁን አሜሪካ የምትኩራራው F-35 አለኝ፣ ለዚህ ሚሳኤል አለኝ፣ ለዚህ ታንክ አለኝ ነው። ታንክ አበቃ። ታንክ አብቅቷል። አሁን እንደምታውቁት በዩክሬን ጦርነት ላይ መጀመሪያ አውሮፓኖቹ እግር ስር ወድቃ ዩክሬን ጉልበታቸውን ስማ እግራቸውን ልሳ የተቀበለቻቸው መሳሪያ ታንክ ነው። ጀርመንም አልሰጥም ለዚህ ታንክ ሙጭ ገኛለሁ ስትል የነበረው አሁን ታንክ እርባና ቢስ ሆኖ የዩክሬን ወደ 30 በመቶ የሚሆን መሬቷ ተወስዶ ታንክ ማስጣል አልቻለም፣ መድፍ ማስጣል አልቻለም። የትኛውም ኋላ ቀር እነሱ አሁን በኢራን የጦር አካሄድ ከሆነ ባህላዊ መሳሪያ ሆኗል። ባህላዊ መሳሪያ ሆኗል እና አሁን ዓለም በሙሉ አይኑን፣ ልቡን፣ ጭንቅላቱን፣ ገንዘቡን ወደ ድሮን ቀይሮታል። ኢራን እንደምታውቁት ከ100,000 በላይ ድሮኖች አላት ነው የሚባላል። ቢያንስ ወደ 100,000 የተጠጋ ድሮኖች አላት። የኢራን ተራሮች ሁሉ በድሮንና በሚሳኤል የተሞሉ ናቸው። ከተማ ነው ያለው፣ የድሮን ከተማ፣ የሚሳኤል ከተማ ነው የገነባቸው እና ዩክሬን እንደወረደ ነው ይህን ትምህርት የወሰደችው። እንደወረደ እኔ ስለምን እንደ ኢራን አልሆንም የሚል ሀሳብ ውስጥ ገባች። የኢራንን የመሳሪያውን አይነት ብቻ አይደለም የተጠቀመችው፣ ጭራሽ ኢራን የምታጠቃውን ነገር ሁሉ ነው የኮረጀችው። ኢራን የነዳጅ ማጣሪያዎችን በከፍተኛ ሁኔታ ትመታ ነበር እንደምታውቁት። በሳውዲ ያለው ተመቷል፣ በኤሚሬት ያለው ተመቷል፣ በባህሬን ያለው ተመቷል፣ በኳታር ያለው ተመቷል። ስለዚህ ያንኑ እንደወረደ ወስዳ ዩክሬን የራሽያን የነዳጅ መሰረተ ልማቶች አወደመች እና ይሄ በጣም አደገኛ ነገር ነው። አንድ የኒኩለር ታጣቂ የሆነ በጣም አደገኛ አገር በከፍተኛ የሚሳኤል ቴክኖሎጂዎች የዳበረ አገር ምን መሳሪያ እንደያዘችው ልኮ አይታወቅም። ራሽያ በነገራችን ላይ ምንም መረጃ የለውም እና በዚህ ሁኔታ የኢራንን ጉዳይ እንደወረደ ዝም ብላ ሲያረጉ አይታ ዶሮ ታንቃ ሞተች፣ ደበደበች። አሁን ዛሬ ሌሊቱን ትናንት ሌሊቱን የሰው ያለ ኧረ ድረሱልኝ እያለች ነው ያለችው። ኧረ ድረሱልኝ፣ መላ አውሮፓ ጀርመን የለሽም ወይ ፈረንሳይ የለሽም ወይ? ኧረ አውሮፓ ድረሱልኝ ያለች ነው። አይሰሙም። የኔ ጌታ አውሮፓ ለራሱ በከፍተኛ መንቆጥቆጥ ላይ ነው ያለ፣ መርበድበድ ላይ ነው ያለ የኔ ጌታ። እንኳን ለሌላ እንኳን ለዩክሬን እና እኔ ቃል ጎባልሃለሁ ዩክሬን አሁን ራሽያ ከያዘችው መሬት ላይ የኔ ጥፍር የምታክል አትወስድም። የትኛው ምድራዊ ኃይል በቃ ከእግዚአብሔር በቀር እግዚአብሔር ጣልቃ ካልገባበት በቀር ከአንበሳ መንጋጋ ማን ያወጣል ስጋ? አውሮፓ የኔን ጥፍር የምታክል መሬት ከዩክሬን ከራሽያ ከያዘችው ላይ ከነጠቀ ግረፈኝ። እኔ መስቀል አደባባይ ላይ ራቁቴን ግረፈኝ። ማንም አያደርጉም። ማንም አውሮፓውን የገንዛ ነፍሱን ስለማዳን ነው እየተጨነቀ ያለው። አሜሪካን እግር እየላሰ በእናትሽ እንታረቅ ወደ ዶሮ ፍቅራችን አልሰማም። እዚህ ከራሽያ ጋር ባለው ጉዳይ ተወጣው እንደገባ አዳሜ አቃለው ጉልቤ ነኝ። አሜሪካ አፍንጫሽን ላሽ ብላችሁኝ እኔም በኢራን ጉዳይ ሜዳ ላይ ትታችሁኝ ኢራን እንድትበላኝ እንድታዋርደኝ ካደረጋችሁ በኋላ ራሽያ ደግሞ እናንተን ታዋርዱ ብላችሁ እኔ የለበት እና አሁን ዩክሬን ምን ማድረግ እንዳለባት እንኳን እርግጠኛ አይደለችም።
በድሮን መታች። አጸፋ ሲኦል ይከፈትላችኋል ብላለች ለዩክሬን። ሲኦል ነው መከፍተው። በነገራችን ላይ ኢራንም ሲኦል ነው መከፍተው። በአጭር ቀን ውስጥ በዚህ መካከለኛ ምስራቅ እንተላለቃለን ብላለች። ሰላም በአጭር ጊዜ እንደማይገኝ እወቁ። ኢኮኖሚ በአጭር ጊዜ የዓለም ኢኮኖሚ አይረጋጋም፣ ወደዳችሁም ጠላችሁም። አሁንም ዓለም በጦርነት ሰበር ዜናዎች ትቀጥላለች እና ኢኮኖሚያዊ ድቀቶች፣ ዓለም አቀፍ ቀውሶች፣ የሰው ልጅ ስቃይና እንግልት ይቀጥላል። ይህን ማወቅ አለባችሁ ሁላችሁም። ለምን አሁን በተመሳሳይ መንገድ የተለየ ለውጥ ለማምጣት መሞከር ራሱን ችሎ ሞኝነት ነው። እነዚህ አሁን ያሉት የዓለማችን መሪዎች ከምድር ላይ እስካልተወገዱ ድረስ በዚሁ ጭንቅላት፣ በዚሁ አስተሳሰብ፣ በዚሁ አካሄድ ዓለም አትለወጥ። ስለዚህ ምናልባት ዓለም እንደምንም ብላ ከኢራኑ እልቂት ብትተርፍ የራሻው ነገር ዓለምን ወደ መቀመቅ ይዞ ሊሄድ ይችላል። ምናልባት የሰው ልጅ የሚጠፋበት እድል ሊፈጠር ይችላል። ሁኔታዎች ሊፈጠሩ ይችላሉ። ምናልባት ከራሽያ ጦርነት ዓለም እንደምንም ብታልፍ ቻይና በታይዋን ጉዳይ ላይ ከአሜሪካና ከአውሮፓኖች ጋር ትገጥማለች። ያ የዓለምን ታሪክ እጅግ በጣም ሰቅጣጭ በሆነ ሁኔታ ሊቀይር ይችላል እና አስተሳሰባቸውን መቀየር እስካልቻሉ ድረስ መሬት ላይ ያለውን ነገር መቀየር አይችሉም። እነሱ በጦር ንግድ ላይ የተሰማሩ ትዕቢተኞች ስለሆኑ በቀላሉ አይመለሱም። አሁን የኢራን ጉዳይም በአጭር ጊዜ በቀላሉ ይፈታል ተብሎ የሚገመት አይደለም። ምክንያቱም መሰረታዊ የሆነ ለውጥ ነው ይዞ የሚመጣው። የዩክሬን ጉዳይ መሰረታዊ ለውጥ፣ ወይ ራሽያ የኒውክሌር ጦር መሳሪያ ትጠቀማለች፣ ወይ አውሮፓኖች ይጠቀማሉ። ስለዚህ ይሄ ደግሞ ተያይዞ ወደ ገደል ነው የሚያስገባው። በኢራን ጉዳይ ላይ ወይ አሜሪካ ትሸንፋለች፣ ቃል በቃል ነው የተናገርኩት። አሜሪካ ግድ ተሸንፋ አንገቷን ደፍታ ውጣ፣ እንደ ሐሞት የሚመራውን ሽንፈት ውጣ መሄድ አለባት፣ ዓለም ሰላም መሆን ካለባት። አይ ከተባለ ደግሞ ኢራን ተሸንፋ ከዚህ ጦርነት እሺ ብላ አትወጣም። ስለዚህ ምንድን ነው የምታረገን ማለት ነው? ይዛ ተያይዘ ወደ መቀመቅ እና ዓለም ሰላም የምታገኘው አሜሪካ ስትሸንፍ ብቻ ነው። ግድ ነው። ማሸነፍ የማትችለው ጦርነት ስለገባች ካልተሸነፈች እረፍት አያገኝም። እና አሁን በዩክሬኖቹ በኩል በሞግዚትነት በአውሮፓና በአሜሪካ ሞግዚትነት የጀመሩት ጦርነት ከጫንቃቸው በላይ ሆኗል። እንዳልኳቸው አሁን የድሮን ቴክኖሎጂ በጣም አደገኛ ነገር ነው። መሰረተ ልማት ይጎዳል። እንደ ቂጣ ነው የሚጠፈጠፈው ድሮን። ኢራን ለዓለም መጥፎ ትምህርትን ያስተማረች ያለው ለዚህ ነው። እንደ ቂጣ ሲጠፈጠፍ ያድራል። በአንድ ቀን ውስጥ ሰፊ ፋብሪካ ካለ 100 ድሮኖች ተመርተው ያድራል። እነዚህ 100 ድሮኖች ማለት በጣም አደገኛ ነው። በጣም አደገኛ ነው። 100 ድሮን ማለት ከ100 ምናልባት 90ውን ብታከሽፈው 10ሩ የሚፈጥሩት እልቂት በጣም ዘቅጣጭ የሚባል ነው። 30 ኪሎ ግራም፣ 40 ኪሎ ግራም፣ 50 ኪሎ ግራም ቦምብ ነው ይዞ የሚሄዱት። አንድ ቦምብ ምን ያህል እልቂት ነው የሚደርሰው? 2 ቦምብ ምን ያህል፣ 1 ኪሎ ቦምብ ምን ያህል እልቂት ነው የሚያመጣው? እና ይሄ ነገር አሁንም ቢሆን ዓለማችን ወደ አደገኛ አቅጣጫ ይዞ እየሄደ ነው። ዩክሬን ግን እንደወረደ የኢራንን ጉዳይ እንደወረደ ወግ ነው ሲዳረው ማልቀስ እንደወረደ ይዛ ነው ወደ ራሽያ ሄደችው። ራሽያ የምትመልሰው አጸፋ ምንድን ነው የሚለውን አታውቁም። በደመ ነፍስ ነው፣ ተልካ ነው። ተላላኪነት በጣም አደገኛ ነገር ነው እና ተልካ ስለሆነ የምታደርገው የሆነ ነገር። አሁን ኢራኖቹ ድሮን ሲጠቀሙ እልቂት ይመጣል። ያን እልቂት ተከትሎ የአሜሪካ የጦር ጀቶች የሚያደርሱትን ጉዳት ያውቃል። ስለዚህ ከከተማ ውጭ ነው የኢራን ውጊያ፣ ከከተማ ውጭ ነው የኢራን ውጊያ። እነሱ ድሮኖችን ያከማቹት ከተራራ ስር ነው። ስለዚህ አሜሪካ የምትደበድበው ተራሮችን ነው። ተራሮቹ ደግሞ የማይደረስበት ጥልቅ ቦታ ነው አይደል? ዩክሬን ደግሞ የጦር መሳሪያዎችን በየከተማውን ያደራጀችው ያከማቸችው፣ በየሰፈሩ፣ በየህንፃው፣ በየግራውንዱ፣ በየፓርኪንጉ ነው ያስቀመጠች። ስለዚህ ራሽያ ያን ለመምታት ስትባል ከተማውን ታወድማለች። ከተማውን ታወድማለች። ለምሳሌ እስራኤልና አሜሪካ የኢራንን ከተሞች ቢደበድቡ ሆን ተብሎ ህዝቡን ለማጎሳቆል ነው እንጂ እዛ መሳሪያ እንደማይገኝ ያውቃሉ። ሂዝቦላ ለምሳሌ ከህዝብ ጋር ሊቀላቀል ይችላል። ሐማስም ከህዝብ ጋር ሊቀላቀል ይችላል። ኢራኖቹ ግን ከህዝብ ጋር አይቀላቀሉም። ለምን? በከፍተኛ ሁኔታ የተዘጋጁበት ጦርነት ከምድር በታች ከተማ ገንብተው ስትደበድብ ትውላለህ እንጂ እነሱን ድሮን አታገኝም። ስለዚህ መሸሸጊያውን አዘጋጅተው የምድር ከተሞችን አዘጋጅተው ኒውክሌራቸውን ደብቀው ዩራኒየምን ደብቀው ነው እና ይሄ
ዝም ብሎ ጥሬ እንደወረደ የተወሰደ ትምህርት ለዩክሬን በጣም አደገኛ መዘዝ ይዞ የሚመጣ በመሆኑ ለዓለማችን ጥሩ ነገር አያመጣም። ይሄን ሀሳቡን አሳሲሞቻችን ላይ ሼር አድርጉ። እወዳችኋለሁ።